እውነት ለመናገር እንደ ዘመኑ ትዳር እንደ ዘመኑ ጥንዶች እንደ ዘመኑ ሚዲያ ላይ እንደምናያቸው ጓደኛሞች ከሆነ ሪል ምድር ላይ ያለው ትዳር እንደ እውነቱ ከሆነ ትዳር የሚጠላበት እንዲሁም ደግሞ ፍቅር የሚጠላበት ዘመን ላይ ያለ ነው አሁን ነው እውነት ለመናገር ማለት ነው። የነዚህን ሰዎች የትዳር ባክግራውንድ ስናይ ሚዲያ ላይ እናትየው ከስር ሰውየው ከስር ቤተሰብ መከባበር የሌለበት ተመልከቱ። ውጪ ይሄ ነው ትዳር፣ ይሄ ነው ፍቅር እያየን ያለ ነው። ይሄ ነው መከባበር እያየን ያለ ነው። ፈለገ ተአምር ቢመጣ ምን አለበት ካሜራማኑ እንኳን ቢያጠፉ ገመናቸውን በሙሉ አደባባይ ገበናቸው በሙሉ ሚዲያ ላይ ነውር ጌጣቸው ከትልቅ እስከ ትንሽ የዘቀጡ የወረዱበት እንዴት እንደሚያሳፍር እንዴት እንደሚያበሳጭ። ይሄንን አሁን አይቶ ሰው ትዳር ይዛል። ይሄንን አይቶ ሰው ወደ ትዳር ሕይወት ውስጥ ይገባል። ያውም ሰርግ ሳይደገስላት ሽማግሌ ተልኮ ሽማግሌ በተላከ ወር ባልሞላ ጊዜ ውስጥ ተጠቃለሉ ብላ አንድ ላይ አጠቃላ አንድ ቤት ውስጥ መኖር ጀምረው አንድ ቤት ውስጥ መኖር በጀመሩበት ሰዓት ላይ በትንሹም በትልቁ ምኝኝ እናት ጣልቃ ገብታ በዚህ አባት ጣልቃ ገብቶ ሲያስማማ በዚህ ደረጃ ደግሞ በስተመጨረሻ አለመከባበር የሚያመጣውን አያችኋል። አለመከባበር ሚዲያ ላይ እንደዚህ ውጪ፣ ከዚህ በኋላ አይንሽን ማየት አልፈልግም። የተወራወሩት ሰረ እየተወራወሩት ያለስ የሚወራወሩት የሚመላ ምን አለበት አንዱ እሳት ሲሆን አንዱ ውሃ ቢሆን። ወንድ ልጅ ቱግ ብሎ ሲጮህ ሲያብድ ምን አለበት ከፊቱ ገለል ብላ ነገሩ በረድ ሲል ብትመጣ። ምላሷን እንደ እንትን ካሜራ ፊት የምትዘረጋው ሰው እኮ ከካሜራ ጀርባ ማንንም ባልና ሚስት ተጣልቶ ተጋጭቶ ተስማምቶ ነው የሚኖረው። እናት አባቶቻችን እኮ ሳይጣሉ ሳይጋጩ አይደለም እዚህ ደረጃ ላይ የደረሱት ወይ ያደረሱት። የዘመኑ ፍቅር ግን ሚዲያ ላይ ይጀምራል፣ ሚዲያ ላይ ያልቃል። አመት ሳይሞላው ይጀምራል፣ አመት ሳይሞላው ያልቃል። ይሄ ነው በቃ። ምን አለበት ሚዲያውን ካሜራውን ቢዘጉት፣ እንዲህ ከሚዋረዱ ማለት ነው። እንዲህ ጥንብርኩሳቸው ከሚወጣጣ እንደዚህ ከሚደራረሙ በስርዓት ነው ያመላህ፣ በስርዓት ነው ያመጣህ። ምን አለበት ዝም ብትል፣ አፏን ብትሰበስብ ሌሊቱን ሙሉ ስትጠዘጥዘው ነው ያደረችው። እንዲህ ነው ሚስት፣ እንዲህ ነው ትዳር። ያት ጋፕ እንኳን ማለት የማችል እንዲህ ብርድ ያለባችሁ የዘመኑ ትዳር ሴቶች ናቸው። በነገራችን ላይ ወንድ ልጅ ጭቅጭቅ አይወድም። ሴት ደግሞ የዘመኑ ሴቶች ደግሞ በቃ እንደ እንቁላል እንዲታዩ ነው የሚፈልጉት፣ እንደ እንቁላል እንዲያዙ ነው የሚፈልጉት ትዳር ውስጥ ሲገቡ ማለት ነው። በሰራተኛ እንዲዛት እሷ ብቻ ጥፍሯን ሰክታ ሂውማን ሄር አድርጋ ጠዋት ትወጣለች፣ ማታ ትገባለች። ምግብ የሚያበስልላት ሌላ ሰው፣ ቤት የሚያጸዳላ ሌላ ሰው እንዲሆንላት ነው የምትፈልገው። እሱም ተደርጎላት ባከበረችው፣ እሱንም አድርጎላት ተንከባክቦላት አድርሷት መልሷት ቤት ውስጥ ሰራተኛ ቀጥሮላት ምንም እንዳትሰራ አድርጓት ተንከባክቧት እንኳን ባከበረችው። በዚህ ልክ ሚዲያ ላይ እየተዋረዱ እንደዚህ አይነት ድርጊት ከዚህም አልፎ ተርፎ የሚወራወሩት እግዚአብሔር ነው ያወጣው እንትን ወርውራበት ግድግዳ መልሶ ነው መሬት ያፈረጠው ማለት ነው። እንደነዚህ አይነቶችን የት በክብር ነው ያገባኝ። በክብር ካገባሽ አክሊው ባለጌ አለችው። የመጨረሻው ይሄ ነው። አለቅ መጨረሻው ይሄ ነው። ትዳር መናናቅ ሲበዛ፣ መዘላለፍ ሲበዛ ሚዲያ ላይ ከዛም ወንድ ጋራ እያመጡ መገማመት ሲበዛ መጨረሻው ምንድነው የሚመጣው? ሴት አለችው። ወንድ ብትሆን ኖሮ አለችው። እንግዲህ እንዴት እንዳልተመቻት አላቅም። እንግዲህ አልተመቻትም ሊሆን ይችል ይሆናል። ሴት ያለችበት ምክንያት አልገባንም። እሱ ግን ይነገረን። ግን ሚዲያ ላይ በዚህ ልክ
አሁን ስንት ትልልቅ ሰዎች ፊት እኮ ቀርበዋል እነዚህ ልጆች። አያሳፍርም? 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 ትዳርን አላዋረዱትም፣ ትዳርን አላዘቀጡትም። እነዚህ ጭቅጭቅ ከጭቅጭቅ አልፎ ሚዲያ ላይ ልብስ አውጥቶ መወራወር፣ ውጭልኝ አይንሽን አላይሽም፣ አንተ ሴታ ሴት፣ አንቺ አያገባሽም፣ እናትየውን ውጭልኝ አንቺ ከመጣሽ። ይሄ ሁሉ ምንድነው ያመጣ? የሚገባው አሰከራቸው። የሚያደርጉበት ግራ አጋባቸው። የሚያስቀምጡበት አጡ። የነዚህን ቆሻሻ የትዳር ህይወትና የፍቅር ዘመን ሳስበው ደግሞ የነዚህኛዎቹን ሳይ ደግሞ ትዳርም ገና አለ። ቤተሰብ ፍቅር፣ ቤተሰብ መከባበር፣ የትዳርን ጣዕም፣ የትዳርን ምንነት ልጅ ወልደው የሚያደርጉት ሁሉን ነገር የሚያደርጉት የነዚህን ቤተሰብ ደግሞ ሳይ ገና ለካስ ትዳርም በእንደዚህ አይነት ህይወትም ይቀጥላል። የነዚህን ፋሚሊዎች ካወቃችኋቸው ማለት ነው። መቼም አታውቋቸውም ብዬ አላስብም። እነ ቃልና አዲስ፣ ረዱና እዮብ አሁን ተሞሸሩ። ረዱና እዮብ አሁን ተሞሸሩ። ሲሞሸሩ ደግሞ እኔ እንጃ። በስመ አብ ወልድ። ሰው በዚህ ልክ ሚዲያ ላይ ትዳር እንደዚህ እያዋረዱ እያዘቀጡ፣ ሴቶቹ ለነገሩ ከሚዲያ ጀርባ ራሳቸውን ቢያስከብሩ ሚዲያ ላይ እንዲያይዋረዱም ነበር። ከሚዲያ ጀርባ ራሳቸውን እያዋረዱ እያየን እኮ ነው። ብዙዎች ሆዷን አንቀፍድዳ መታ ሂጅልኝ አልፈልግሽም እያላት እየናቃት የምትለምንበት ዘመን ላይ ስለሆነ ሆዷን እንዲያንቀፍድዳ የኔ አይደለም አልፈልግሽም እየተባለች ከነ ልጇ የማይፈልጋት ወንድ ላይ የምትርመጠመጥ ሴት እንዲህ እየተዋረዱ ትዳር ሲይዙ ደግሞ እንዴት ነው የማይዋረዱት? በሩታና በአብርሃም የተጀመረ የፍቅር ጥያቄ እዚህ ደርሰዋል። ሴቶቹ ጠያቂ እንጂ ተጠያቂ መሆን አቁመዋል። እምቢ ከተባሉ የሚያደርጉትን ነገር ግራ አጋብቷቸዋል። ትዳር ይገባሉ። ትዳር ውስጥ ከገቡ በኋላ ደግሞ አመት ባልሞላ ጊዜ ውስጥ ተፋተናል፣ ተለያይተናል ይላሉ። በዚህም ይቀጥላል። ንትርኩ አይቆምም። ብትቀሪ ትቀሪያለሽ። ማንሽ አንቺ የምትለመኘው? ከአንቺ ሌላ ሴት ያለ አይመስልሽም? ከአንተ ሌላ ወንድ ያለ አይመስልህም? እንዲህ ተናንቀው ተዋርደው አያፍሩም። ነገ ሌላ ትዳር ይመሰርታሉ። አያፍሩም። ዛሬ እንዲህ ሚዲያ ላይ ያረከሰችው ወንድ ወይ ያረከሳት ሴት ነገ ከሚዲያ ጀርባ ሪል ላይፍ ቢኖራት ሪል የትዳር ህይወቷን ከዚህ በኋላ ለሚዲያ ላይ የማታወጣው ከሆነና ብትኖር እንዴት አድርጋ ልትኖር ከትዳሯ ጋር? እንዴ ትዳር እንዲህ ነው? ኧረ በፈጣሪ ኧረ መዋረድ! እንደዚህ እናትየው ተዋርዳ፣ ልጅየው ተዋርዶ፣ ሚስትየው ተዋርዳ፣ አቤት መዋረድ! ምን አለ ሁሉ ነገር ቢቀር? ምን አለ ሳንቲሙ ሽርፍራፊ ቢቀርስ? ባይመጣስ? መጀመሪያ ክብር ይኑርሽ። ከገንዘብ በፊት ክብር ይበልጣል። ገንዘብ ቀስ ብሎ በማንኛውም ቦታ ላይ ይገኛል። ክብርሽን አዋርደሽ ለሆነው ላልሆነው ዝቅ ብለሽ ለሆነው ላልሆነው ተሞላልጨሽ ለሆነው ላልሆነው እኔ እንጃ በተሰቀለው ጌታ። እናንተው ምንድነው እያስተማራችሁ ያላችሁት? ምንድነው እያደረጋችሁ ያላችሁት? ማን ነው ከእናንተ ትዳርን ሊማር የሚችለው? ማን ነው ከእናንተ ጥሩ ስነ ምግባር ኖሮት ሊወጣና ሊያድግ የወደፊት ትዳሩን ሊያሳምር የሚችለው? ማንኛው የትኛው ትውልድ? ይሄ በገንዘብ የሚሸወደው ትውልድ፣ ፍቅር ትቶ ቀርቶ በገንዘብ የሚታለለው ትውልድ፣ በጥቅማ ጥቅም የሚሸወደው ትውልድ፣ በእንደናንተ አይነቱን አሁን ትውልድ ትዳር ውስጥ የሚገባው ያሳፍራል። ያሳፍራል። ምን ለመናገር ጨዋ ሴት፣ ስርዓት ያላት ሴት፣ ክብር ያላት ሴት ሚዲያው ላይ ጠፋ። ጠቅላላ የተዋረደ የዘቀጠ ብቻ የዘቀጣችሁ ዘቅጣችሁ ሌላውን የምታሰድቡ ስንት ጨዋ ሴትን የምታሰድቡ ሞላችሁ። ጨዋዎቹ ጠፉ። ሚዲያውን የያዘው ጋጦጥ ብቻ ሆነ። ሚዲያውን የያዘው ስርዓት የሌለው ትውልድ ብቻ ሆነ። ያሳፍራል። እውነት ለመናገር እጅግ በጣም ያሳፍራል። እግዚአብሔር ሆይ ብቻ እኔ እንጃ። በስመ አብ። በዚህ ሁኔታ የት እንደምንቀጥል አናውቀው። ወይኔ እኔ እንጃ። እኔ እነዚህን ሳይ ጠላው። የነውብዬን በቃ ማየትም ዘጋኝ። ምክንያቱም ቋሚ ለሌለው ነገር እነሱ ለነገሩ ህግ ቢኖር ኖሮ ይሄን ሁሉ ያስተካክል ነበር። የትኛው ህግ አስተካክሏቸው ሰጥቀጥ አድርጓቸው ስራቸውን በአግባቡ ስሩ። አለበለዚያ እንዲህ አይነት ነገር ካየው
እንዴት እንደረጋላችሁ ብሎ ቢላቸው ኖሮ ወይ የዱባይ ህግ ወይ የፊሊፒን ህግ ቢሆን ኖሮ ኢትዮጵያ ውስጥ አዳሚ እንዲህ ባልቀዘነች ነበር በየሚዲያው ላይ የመጣች አሳፋሪዎች።